ፋይሉን እንዳታጠፋም ካጠፋኸው በራስህ ህይወት ላይ ችግር እያመጣህ እንደሆነ እወቅ። ምክንያቱም በጣም ብዙ ጊዜ የሃይሚና የብሩክ ህይወት ውስጥ እየገባች ብዙ ነገሮች ሲከሰት ካንተ ጋር አሪፍ ጊዜን የማሳለፍ ወይን የመጠጣት አብሮ ጥሩ ነገሮችን የማሳለፍ ያህል ደረጃ ሳትፈልግ የምታደርግ ከሆነ ይሄ ፋይል በጣም ጠቃሚና በጣም ከባድ ነገር ነው። ሰላም የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ሰሞኑን በጣም አዳዲስ ነገሮች በጣም እየበዙ ነው። የሚያስቁም የሚያናድዱም በጣም ብዙ ነገሮች እየተከሰቱ ነውና ያው ሁሉንም እንደየፊናው እንይዛቸዋለን። ግን ሰሞኑን ያው ባለፈው ስለ ቢኒና ስለ እዩ ብዬላችሁ ነበር የሆነ ነገር። ዛሬም ስለ ቢኒና ስለ እዩ አንዳንድ ነገር የምናገራቸው ነገሮች አሉ። ምክንያቱም የቢኒና የእዩ ነገር እኛ የምንፈልገው የነ ሃይሚንና የነ ፍቅር ውስጥ ጣልቃ ስለሚገባ የነሱ ስለሚገናኝ ይመለከተናል ብዬ አስባለሁ። ባለፈው ስለ እዩ ስናገር አንዳንድ ነገሮች ከታች ኮሜንት ተጽፉ ስላየሁኝ ነው። ምክንያቱም የሃይሚና የብሩክ ፍቅር ውስጥ የእዩ ነገር ምን ያህል እንትን እያለ እንደነበረ ሁላችንም የምናውቀው ነው። ስለዚህ አንዳንድ መረጃዎችን ይዤ ስመጣ ለኛው ለጨረቃ ፋሚሊዎች ይሆናል ምናምን ብዬ የማስበውን እያየሁት ያለውትንና የሚመስለኝን ነገር ነው እና ለነ ብሩኬም ቢሆን ለነ ሃይሚም ቢሆን ያለውን ነገር አንዳንድ ነገሮች ስለምናወራ በዚህ አጋጣሚ ለእናንተም አንድ ሁለት ያለውን ነገር ልንገራችሁ በሚለው ስታፍ ነው ስለ እንደዚህ አይነት ነገሮች የማወራው። ይሄን ሰሞን ቢኒ በጣም እዩን እያስፈራራት አንድ ፋይል ይዞባት እዩ ፍቅር ስትሰራ እያየን ነውና ተመችቶኛል። እኔ በበኩሌ ለመናገር ተመችቶኛል። ምክንያቱም እዩ ስርዓቷን ይዛ ከብሩክና ከሃይሚ ህይወት ወጣ ከቢኒ ጋር አሪፍ ነገር ስታደርግ ምናምን እያየን ነው። አሪፍ ፍቅር ውስጥ ገብታ አሪፍ ሁኔታ ውስጥ ሆነው ቢኒም ደስተኛ ሆኖ ምክንያቱም የለፋባት የልጄ አባት የሚላት የልጄ እናት የሚላት ሴት ናትና የደከመባት ብዙ ፍቅሩን ሊያሳያት የሞከረባት ሴት ናትና ከሱ ጋር ሆና ሳያት ምናምን በጣም ደስተኛ አድርጎኝ ነበረ። በርግጥ የያዘባት ፋይል ምን አይነት ፋይል እንደሆነ ባናውቅም ግን እሷ ግን ከሱ ጋር አሪፍ የሆነ ጊዜን እያሳለፈች እሱ ደስተኛ እንደሆነ እያየን ነው እና ባለፈው እንዳልኩ ነው ቢኒ ይቅናው ይሄ ነገር ከተሳካ ለኛም ለብሩክና ለሃይሚ ወዳጆች የተሻለ ነገር ለብሩክና ለሃይሚም ደግሞ የተሻለ ወደፊትን ስለሚፈጥር ነገሩ ተስተካክሎ ቁቢዞ ብናየው ደስ ይለኛል። ምክንያቱም ምን ፈልገው እሱን ነውና ሁላችሁም እንደምትሉ ከሆነ ከብሩክና ከሃይሚ ህይወት ወጣ የራሷን ህይወት እንድትኖር ነው እዩም የምትፈልጉት። እሷ ግን የልጄ አባት ብሩክ ነው ብላ ሙጥኝ ስትል በጣም ብዙ ጊዜ ተደጋጋሚ ያየን ነው። ቢኒያምም የልጅሽ አባት ደግሞ እኔ ነኝ እያለ በእርግጠኝነት በአባትነቱ ተማምኖ እየወተወታት ምናምን ነገር አይተናል እና በሰሞኑ ደግሞ ያዘባት ፋይል በጣም ከባድ ፋይል ቢሆን ነው። ምክንያቱም እዩ እንደዚህ ያህል እየለመነችው ረፍ አጥፋልኝ ምናምን ስትለው ቪዲዮዎች እያየን ነበርና ባይሆን ኑሮ እንደዚህ አይነት ነገር ውስጥ አይገቡም። በጣም ከባድ ፋይል ባይሆን ኑሮ እሷ እንደዚህ ያደረገች እየለመነችው አጥፋልኝ ፍቅሬ ሆይ ምናምን እያለች የማይሆኑ ነገሮችን በቃ የማትፈልገው ይመስለኛል። ይሄኛውን ነገር ሲመስለኝ ከሱ ጋር የምታደርገውን ይሄ የፍቅር ነገር ምክንያቱም ይሄ የለበጣ ሳቅ የሚባለው አለ አይደለ? ይሄ እያለች እየዳበሰችው ምናምን ነገር ሴት በነገራችን ላይ እሳትና አስማተኛ ናት እንደሚታወቀው ነገሮችን በብልጠት ለማለፍ ምንም አይቸግራትም። ስለዚህ በብልጣት ልታልፍ እየሞከረችና ቢኒን እያታለለችው ያለ ነው የሚመስለኝ። ስለዚህ ቢኒያም ይሄ ቪዲዮ የሚደርስ ከሆነ ተቆጠብ አባባሌ ምን መሰለ፣ ተጠንቀቅ። ምክንያቱም እቺ ልጅ ይሄ ቪዲዮ በርግጥ ይሄኛውን ፋይል ምትሉትን ፋይል አንተ ምትለውን አለኝ ምትለውን ፋይል የዚህን ያህል ደረጃ ደርሳ ስጠኝ እያለች ካንተ ጋር የፍቅር ግንኙነትን የመጀመር አይነት ካንተ ጋር አሪፍ ጊዜን የማሳለፍ ወይን የመጠጣት አብሮ
ጥሩ ነገሮችን የማሳለፍ ያህል ደረጃ ሳትፈልግ የምታደርግ ከሆነ ይሄ ፋይል በጣም ጠቃሚና በጣም ከባድ ነገር ነው። ስለዚህ አጠፋልሻለሁ የምትላትን ፋይል ብትይዘውና ራስህ ጋር ብታረገው የተሻለ ይመስለኛል። ላንተም ሆነ ለወደፊት ህይወት እሱ ሳይሻል አይቀርም። ምክንያቱም ይሄ ፋይልን ካጠፋት እቺ ልጅ ካንተ ጋር የምትሆን አይመስለኝም። በጭራሽ ካንተ ጋር የምትሆን ከሁኔታው አንፃር ሲመስለኝ የምትሆን አይመስለኝም። ስለዚህ ይሄን ፋይል አጠፋው ማለት በራስህ ላይ የወደፊት ህይወት ላይ እዩን አገኛታለሁ፣ የልጄን እናት እጅ ያስገባታለሁ፣ ልጄንም የኔ ያደርጋለሁ ከምትለው ይሄ ሐሳብ ጋር በጣም ይቃረናልና ስለዚህ ይሄን ፋይል ያንተ እስክትሆን ድረስ እርግጠኛ እስክትሆን አብራህ እስክትሆን ልጅህ አግኝተህ ካንተ ጋር እስክታደርግ ድረስ ይሄን ፋይል ራስህ ጋር በስርዓት ብታስቀምጠው ጥሩ ይመስለኛል። እንዳትሰጣት፣ ፋይሉን እንዳታጠፋም። ካጠፋኸው በራስህ ህይወት ላይ ችግር እያመጣህ እንደሆነ እወቅ። ምክንያቱም በጣም ብዙ ጊዜ የሃይሚና የብሩክ ህይወት ውስጥ እየገባች ብዙ ነገሮች ሲከሰት አንተም ደግሞ ከሷ ጋር በጣም ብዙ ውጣ ውረዶችን ስታሳልፍ እሷን ለማግኘት ልጄን ስትል ምናምን በጣም ብዙ ጊዜ ስትጣሉ እያየን ነው። ስለዚህ ይሄ ነገር ዳግም እንዳይከሰት ከፈለክ፣ ይሄ ነገር ወደ ኋላ እንዳይመለስ ከፈለክ፣ ይሄ ነገር ዳግም አንተ ተለማማጭ እሷ ደግሞ ኩራተኛ ሆና፣ አንተ አለቃቃሽ እሷ ደግሞ በቃ ጉልበቷን የምታሳይ አይነት ሴት ሆና እንድትኖር ካልፈለክ ይሄን ፋይል በስርዓት ብትይዘው የተሻለ ነው። ደግሜ እነግርሃለሁ፣ ይሄን ፋይል እንዳታጠፋ በስርዓት ያዝ። እንደ ወንድነቴ የወንድነቴን ምክር እሰጣለሁ። ያው የልጅህ እናት ናት ፋይሉን አወጣዋለሁ ምናምን እያልክ እንትን ብትልባትም ያን ያህል የሚጨክን አንጀት የሚኖርህ አይመስለኝም። ግን ደግሞ ከሰጣሃት ግን ፋይሉን ካጠፋህላት ግን ይሄ ነገር ወደሷ ዞሮ ጉልበተኝነቷን እንደ በፊት አንተን ከኋላ የማስከተል አቅሟን እንደምታገኝ እወቅ። በጭራሽ ይሄን ነገር ማጥፋት እንደሌለብህ ነው ማወቅ ያለብህ። ስለዚህ እቺም ልጅ ካንተ ጋር ሆና አሪፍ ጊዜ ታሳልፍ። እኛም ደግሞ የብሩክና የሃይሚ ወዳጆች ከብሩክና ከሃይሚ ጋር ቆንጆ የሆነ የፍቅር ግንኙነት ሲያሳልፉ፣ የፍቅር ጊዜያቸውን ሲያሳልፉ፣ ጸብ ሳይፈጠር ሲያሳልፉ ማየት ስለምንፈልግ ተመልሳ ወደ ብሩክና ሃይሚ ህይወት ውስጥ እንድትገባ ስለማንፈልግ ይሄን ፋይል በስርዓት ያዝ። የልጄ እናት ምትላትን ሴት ማጣት ካልፈለክ፣ ልጅህን ማግኘት ካልፈለክ ፋይሉን አጥፈው። የምትፈልግ ከሆነ ደግሞ ልጄ የኔ ናት ብለህ ደግሞ ልጄ አንተ እንደሆነች አምነህ ተቀብለህ እናትነቷን አምነህ ተቀብለህ የራስህ እንደሆነች የምታምን ከሆነ ይሄን ፋይል አርፈህ ያዝ። ሌላ ምንም የምናገረው ነገር የለም። ቤተሰቦች ይሄን ቪዲዮ ቢኒያም ጋር እንዲደርስ ሼር አድርጉት፣ የጨረቃ ፋሚሊዎች። ምክንያቱም ይመለከተናልና፣ ይሄ ነገር ይመለከተናል። እንደ ቀልድ እንዳታዩት። የቢኒና የእዩ ነገር የኛ የብሩክና የሃይሚን ፍቅርን የሚያነካካ የሚያጋጭ አይነት ነገር ውስጥ ሊከት ስለሚችል፣ ምክንያቱም እቺ ልጅ ዳግም ወደዚህ ህይወት ውስጥ ከተመለሰች ብዙ የሚከሰቱ ነገሮች ይኖራሉ። ወደፊት አናቅም። ቢኒ የራሱ እውነት አለው፣ እዩም የኔ እውነት አለኝ ብላ የያዘችው እውነት ሊኖራት ይችላል፣ አላውቅም። ስለዚህ እኚህ ነገሮች ሲከሰቱ ይሄ ፋይሉ ነገር ጠፍቶ ዳግም የልጁ አባት ብሩክ ነው ብላ የነ ብሩክ እና የነ ሃይሚ ፍቅር ውስጥ ድጋሚ የምትመለስ ከሆነ በጣም ብዙ ወደፊት የሚፈጠሩ ነገሮች ይኖራሉ። ስለዚህ የጨረቃ ፋሚሊዎች ይሄን ቪዲዮ ቢኒያም ጋር እንዲደርስ አድርጉልኝ እባካችሁ። ስለዚህ ይሄን ቪዲዮ የሚያየው ከሆነ የኛም ፍላጎት ይሄ የጨረቃ ፋሚሊ ፍላጎትም ያ ነው። ምክንያቱም አቋሙ አይታወቅም፣ የእዩ የምታደርገው ነገር አይታወቅም። ስለዚህ እንዲጠነቀቅ እፈልጋለሁ። እንዲጠነቀቅ ስለምፈልግ ይሄን ቪዲዮ ቤተሰቦቼ የጨረቃ ፋሚሊዎች ሼር አድርጉላት። ደስታችንን እንዳናጣ ሰላማችንን ደግሞ እንድናገኝ
እዩም ከሱ ጋር አርፋ ብትኖር ደስታችን ነው፣ የኔም ደስታዬ ነው። ምክንያቱም አንደኛ ቢኒ በጣም ምርጥና ጎበዝ፣ ለፍቅሩ ታጋሽ፣ ብዙ ፈተናዎችን እየተቋቋመ ስትሸሸው እየቀረባት ስታስለቅሰው እየወደዳት ያለ ልጅ ነው። ምክንያቱም እንደዚህ አይነት ልጅ ደግሞ የሚፈልገውን አግኝቶ ማየት ደስ ይላል። በጣም የለፋበትን ሰው የለፋበትን ሲያገኝ እንደማየት የሚያስደስተው ነገር የለም። ስለዚህ ቢኒም እዩን አግኝቶ በፍቅር አብረው ቢኖሩ ደስታችን ነው። እሷም ከብሩክና ከሀይሚ ህይወቷ መውጣቷ ለኛም ደስታ ስለሆነ እንዲደርሰው ባካችሁ ይሄን ቪዲዮ ሼር አድርጉት። ቤተሰቦች፣ የጨረቃ ፋሚሊዎች ሰብስክራይብ እስካሁን በነገራችን ላይ 5000 እንኳን አልገባንም። ስለዚህ ከታች ያለችውን ሰብስክራይብ ምልክቷን ነካ አድርጉ። ቤተሰብ እንሁን ውዶቼ። እና እንዴት ናችሁ? ሁሉ መልካም፣ ሁሉ ሸጋ። ወደ ጉዳይ የገባው ምክንያቱም ጉዳያችን ነውና ወደ ገደለው ነው የገባሁት። ሰሞኑን ያሉትን ነገሮች ሳይ አላስቻለኝም። ምክንያቱም የእዩ ነገር እያሳሰበኝ ስለሆነ ዳግም ለተለብን ስለሚችል እንዲጠነቀቅ ብዬ ነው፣ እንዲያስብበት ብዬ ነው ለቢኒ እየነገርኩት ያሉት። እና ተጠንቀቅ፣ ሌላ ምንም ነገር ምልህ የለም። እና ቤተሰቦቼ ትላንትና ብሩኬና ሃይሚ ቪዲዮ ለቀው ነበረ። ብሩኬም ሃይሚን ቁማር ተበላው እያለ ፕራንክ ሲያደርጋት ነበር፣ ሲያስጨንቃት ነበር። ያው ሃይሚዬ ስትጨነቅ ደስ ባይለንም ግን ያው እንደዛ አይነት ነገሮች ያው አንዳንዴ ያስቁናል፣ ያዝናኑናል፣ ፈታ ያደርጉናል። ስለዚህ ደስ ይለናል። አንዳንዶች ነገር ግን እውነተኛ ነገር ነው። ቁማር አንዳንዴ የሰው ቤት ውስጥ ሲገባ ንብረት እስከ መሸጥ፣ ህይወት እስከ ማጣት፣ ቤተሰብን ጎዳና እስከ ማስወጣት፣ ሚስትን እስከ ማጣት ያስደርሳል። ምክንያቱም ጥሩ የሆነ ህይወት ላይ ያለ ሰው ቁማር ሲጀምር በቃ ደስታውን፣ ሰላሙን፣ ሁሉን ነገር ነው የሚያጣው። ገንዘቡን፣ የለፋበትን፣ የደከመበትን ጸብ ያተርፋል፣ ልጆቹን ጎዳና ላይ ይጥላል። ስለዚህ ቁማር ጥሩ እንዳልሆነ አንድ እንደ ትምህርትም አድርጎ ሌላ ደግሞ እንደ ፕራንክ አድርጎ እኛን ለማዝናናት የሞከረበት መንገድ በጣም ተመችቶኛል። ብሩክ አንዳንድ ፕራንኮች ደስ ይላሉ ማለት ከልክ በላይ አስደንጋጭ ባይሆኑም ፕራንክ ለሚደረገው ሰው ደስ ባይልም ግን ደግሞ ስናየው ውጪ ላይ ላለ ሰዎች ለተመልካቾች ደግሞ ደስ የሚል ነገር ይፈጥራል። ስለዚህ ተመችቶኛል። የቁማሩ ፕራንክ ደስ ይላል። በነገራችን ላይ እኔንም ፕራንክ አድርጎኝ ነበር እስከ የሆነ ሰዓት ድረስ ምናምን ይሄ እስከ 7-8 የሆነ ብቻ ያህል ደቂቃ እያወራ ምናምን የነበረበት ፓርት በጣም ያስጨንቅ ነበር። እንዴ ምሩና እንዴ ያልኩኝ ነበር እየሰማኝ ነበር። ቁማር ጥሩ አይደለም። ያው በዚህ አጋጣሚ እየመከረን ነው። ስለዚህ ቁማርተኞች ረፉ እያለ ነው። ቁማር ጥሩ አይደለም። ለማንኛውም እና ፕራንክ እያደረገ እያዝናናን ነበረ። የትላንቱ ቪዲዮ ተመችቶኛል። ከዛ ግን ያ ፕራንክ እንደሆነ ምናምን ነገር ሲታወቅ ያለው ነገር ያዝናናል። ስለዚህ ቤተሰቦች ደስ ብሎኛል። እንደዚህ አይነት ቪዲዮዎች ሳይ ምናምን ነገር በጣም ያዝናናኛል። የሚያስቁ ነገሮች ምናምን ሲሰሩ ምናምን እንደማየት የሚያዝናና ነገር የለምና ተመችቶኛል። በዚህ አጋጣሚ ዛሬ ደግሞ እስቲ አንድ ግጥም ያዘጋጀሁት ግጥም ነበረ። ብሩክ ያው ለሃይሚ አይነት ነገር ነው ግጥሙ። ስለዚህ የዕለት ተዕለት ያው ስለነሱ ስለምናይ ስለነሱ የፍቅር ግንኙነት የፍቅር ይሄ የሚያሳልፉት የሚያስቁ ምናምን የሚያዝናኑ ነገሮችን እያየን ስለምንውል ስጽፍ ራሱ እያሰብኩኝ ነው፣ እንደሱ እያሰብኩኝ ነው ምጽፍላት ለጨረቃዋ፣ ለቆንጆዋ፣ ለምርጧ፣ ለጀግናዋ፣ ለብርቷ ለሃይሚዬ በጣም ብዙ ግጥሞችን እየጻፍኩኝ ነው። ለእናንተም የጨረቃ ፋሚሊዎች የተለያዩ ግጥሞችን እየጻፍኩ እየለቀኩኝ ነው። ሶ ቤቱን ሰብስክራይብ አድርጉ፣ አበረታቱኝ። የእናንተው ፋሚሊ ነኝና 5000 እንኳን አልገባንም። ስለዚህ ሼር እያደረጋችሁ ቪዲዮውን በደንብ ይሄ ሼር እያደረጋችሁ ብዙ ሰው ጋር እንዲዳረስ የጨረቃ ፋሚሊዎች ጋር እንዲዳረስ አድርጉት። ሰብስክራይብ አድርጉ። 5000 እንኳን እስቲ የፈጠነ 5000 እንግባ ቤተሰብ። ስለዚህ ሰብስክራይብ አድርጉ። አሁን ወደ ግጥሙ ልበላችሁ። እንግዲህ ማን በነገረሽ ይላል።
ብሩክ ነው ሃይሚን ሚላት። ማን በነገረሽ ውበትሽ ጨረቃዋን እንደሚያስንቅ፣ ውበትሽ ከፀሐይ ብርሃን እንደሚልቅ፣ ውበትሽ ሐሴትን እንደሚፍቅ፣ ሳቅን እንደሚጭር፣ መልክሽ እንደሚያስይዘኝ ፍቅር ማን በነገረሽ? ጥርስሽ ከጥጥ እንደሚነጣ፣ ሳቅሽ ከሐዘን መንቅሮ እንደሚያወጣ፣ ፈገግታሽ ልቤን እንደሚያደነጋግር፣ ከንፈርሽ ሲገለጥ ሰማይና ምድር እንደሚለኝ ግር ማን በነገረሽ? ማን በነገረሽ? ጥርስሽ ከጥጥ እንደሚነጣ፣ ሳቅሽ ከሐዘን መንቅሮ እንደሚያወጣ ማን በነገረሽ? ድምፅሽ ሰላምን እንደሚዘራ፣ የኔ ቢጤ ትዕቢተኛን እንደሚገራ፣ ስታወሪ ምድር ጸጥ እንደምትል አንቺን ለመስማት ስትል ማን በነገረሽ? ሽታሽ እንደሚበልጥ ከእንቡጥ ጽጌረዳ፣ የምድር ሽቶዎች ካንቺ መዓዛ እንደሚቀዳ፣ መዓዛሽ ከከርቤ ዕጣን እንደሚያውድ፣ ሰው ሊገዛው የማይችለው የሽቶ ውድ እንደሆንሽ ማን በነገረሽ? ማን በነገረሽ? ብቻ ወድሻለሁ፣ ብቻ አፈቅርሻለሁ ይላልና ቤተሰቦቼ ማን በነገረሽ ምን ያህል እንደምወድሽ፣ ምን ያህል ቆንጆ እንደሆንሽ፣ ምን ያህል ጀግና ሴት እንደሆንሽ፣ ምን ያህል ለኔ ለወደፊት ህይወቴ በጣም ጠቃሚዋ ሴት እንደሆንሽ ማን በነገረሽ ይላልና ራሱ ይነግራታል። በዚህ አጋጣሚ ከሱ ውጪ ማንም ሊነግራት አይችልም። ምክንያቱም ብዙ ፈተናዎችን ብዙ ውጣ ውረዶችን በሷ የተነሳ አይቷልና ፍቅሩን ለመግለጽ አይቸገርም። ምክንያቱም ብሩኬ በጣም ምርጥና ጎበዝ ልጅ ነው። አይሆኑም የተባሉትን ነገሮች አሳልፎ ከሷ ጋር አይቷል። ስለዚህ የሚያቅተው ነገር የለም፣ ለሷ ያልሆነው ነገር የለም፣ ለሷ የማያደርገው ነገር እንደሌለ በብዙ ቪዲዮዎች አሳይቶናል፣ አስመስክሯል። ስለዚህ ብሩኬ አሁን ለሚመጣውም ለሚከሰቱትም ነገሮች ራስህን አዘጋጅተ ከሷ ጋር የትኛውንም ውጣ ውረዶች የትኛውንም ፈተናዎችን እስካሁን እንዳለፍከው ወደፊትም ለማለፍ ራስህን አዘጋጅ። ምክንያቱም ወደፊት ላይ ብዙ መከራዎች ይኖራሉ በህይወታችን፣ አያልፍም የምንላቸው ብዙ ችግሮች ሊመጡብን ስለሚችል ከሃይሚ ጋር ወደፊት ብቻ ነው ብለው። ምክንያቱም እኛ የምንፈልገው የጨረቃ ፋሚሊም የሚፈልገው እንደኔ አይነቱ ደግሞ ፍቅርን በአንተ ስም በእናንተ ስም አሪያ አድርጎ የሚያይ ሰው ደግሞ እንደዚህ አይነት ህይወትን ይሄ ችግር ውጣ ውረድ ያለበት ህይወትን እንድታሳልፉ ስለማይፈልግ ደስተኛ ሆናችሁ እንድትኖሩ ስለሚፈልግ ጥሩ ጊዜን እንድታሳልፉ ፈልጋለሁኝ። ወዳችኋለሁኝ፣ አከብራችኋለሁ። የጨረቃ ፋሚሊዎች እናንተም በጣም ምርጥ ናችሁ። ለጨረቃ ፋሚሊ ምን ያህል ቤተሰብ ለሆነ ሰው ምን ያህል አክብሮት እንዳላችሁ ምን ያህል ፍቅር እንዳላችሁ ከታች ኮሜንት ላይ በምትጽፉት በውስጥ በሜሴጅ በምትልኩልኝ ነገሮች አይቻለሁኝ። በጣም ነው ማመሰግነው። በጣም ነው መወዳችሁ። ለምታበረታቱኝ፣ ላይክ ለምታደርጉ፣ ሰብስክራይብ ለምታደርጉ፣ ሼር ለምታደርጉ በጣም ነው መወዳችሁ። በጣም ነው ማመሰግናችሁ። አሁንም ፍቅራችሁ አይለየኝ። ከታች ያለውን ሰብስክራይብ የሚለውን ምልክት እየነካችሁ ቤተሰብ ሁኑ። 5000 ለመግባት ትንሽ ነው የቀረው። ስለዚህ 5000 እንገባለን። ለማንኛውም ቀጣይ ቪዲዮ ላይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ። ደህና ሁኑ።